አደይ በስተመጨረሻም ፍቅር የምትባል ተንኮለኛና ሰይጣን አሳፍናና አሳግታ ከአካባቢውና ከቤት እንድትጠፋ አድርጋታለች። የፍቅር ተንኮል እጅግ በጣም ረቂቅ ነው። ለኤላ ሄዳ ስራ እንድትሰራለትና እሷን ደግሞ ከዴቭ ጋር ለማራራቅ የምታደርገው ነገር እጅግ በጣም ከባድ ነው። ዴቭ በድጋሜ ለአደይ ፍቅሩን በተደጋጋሚ ገለጸላት። እኔ አንቺን ማግባት እፈልጋለሁ፣ እኔ ከአንቺ ጋር መሆን እፈልጋለሁ ብሎ በተደጋጋሚ ለአደይ ሲነግራት፣ አደይ ደግሞ አንድ ቀንም እሺ ብላው አታውቅም። ዴቭ እባክህ ተወኝ፣ የኔን እጅ የሚፈልጉ ደካማ እናትና እህት አለችኝ፣ እባክህ ተወኝ እያለች በተደጋጋሚ እየነገረችው ነበር። ዴቭ እንግዲህ በስተመጨረሻም ለባርኮቴ አደይን እንደሚያፈቅራትና እንደሚወዳት እንዲሁም ደግሞ ከእሷ ጋር እንዲያግባባው እርዳታህን እፈልጋለሁ ብሎ ለባርኮቴ ሲለው፣ ባርኮት ደግሞ በጣም ደንግጦ ራሱን መቆጣጠር አቅቶት ከቤት ለቆ ሂዷል። ያሳዝናል። በስተመጨረሻ እንግዲህ እሷም ደግሞ አደይ ዳዊትንም አልፈለገችውም። እንዲሁም ደግሞ ባርኮትም አንድ ቀን እንኳን እንደሚያፈቅራትና እንደሚወዳት አልነገራትም። እወድሻለሁ ሲላት ኖርማዊ እህት እየመሰለ አብሮ ቆይቷል ማለት ነው። የፍቅር ተንኮልና ተንከሴስነቷ ዛሬ አደይ ላይ ከባድ ነገር አድርጋለች። እንግዲህ እነዚህ ያሳገታቻቸው ሰዎች በሰላም ይለቋት ይሆን ወይስ ደግሞ ባርኮቴ እና ዴቭ እንዲሁም ደግሞ ኤላ ይደርሱላት ይሆን የሚለውን በጉጉት የምናይ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች፣ ሰራተኛዋ አደይ ድራማ እንደቀጠለ ይገኛል። እጅግ በጣም አስተማሪና ለየት ያለ ድራማ ነው። አደይ እንግዲህ እህቷንም እያስታመመች እዛ ቤት ሰራተኛ ሆና እያገለገለች ትገኛለች ማለት ነው። እና እንግዲህ ፍቅር የምትባል ተንከሴስ ደግሞ ዳዊት አደይን ስለሚያፈቅራትና ስለሚወዳት ብቻ እሷን በቃ አብረው እንዳይሆኑ የምታደርጋቸው መጥፎ ነገሮች እጅግ በጣም ከባድ ነው። ባርኮቴ እንግዲህ ዳዊትና አደይ ክላስ ዘግተው እያወሩ፣ በቃ ተረጅኝ፣ እወድሻለሁ፣ እዚህ ማንም የለም እናውራ እያለ ሲላት፣ ዴቭ ደግሞ በራፍ ላይ ሆኖ እያዳመጠ ነበር። አደይም ደግሞ እባክህ ውጣ፣ እንዲሁም አሁን የሰው ድምፅ ሰምቻለሁ፣ እባክህ ተወይ ዴቭ እያለች ነበርና ከዛ ከበር ካዳመጠ በኋላ ባርኮት ተመልሶ ሳሎን ሶፋ ላይ ቁጭ አለ። ዳዊትም መጣና ባርኮቴ መታሃል እንዴ? እንዴት ነህ? እንደው አንድ ነገር ልነግርህ አስቤ ነበረ፣ መቼም እርዳታ ያስፈልገኛል ብሎ ሲለው፣ ባርኮቴ ምን ሆነሃል ዴቭ? የተፈጠረ ነገር አለ እንዴ? ንገረኝ ሲለው፣ ያው እንግዲህ ፍቅር ሀያል ነው፣ ፍቅር የትና የት እንደሚጥልህ አታውቅምና አደይ ደግሞ እጅግ በጣም ለየት ያለች ሴትና ለትዳር የምትገባ ልዩ ሴት ናት እያላለው። ባርኮትም ደነገጠና ከተቀመጠበት ተነሳ። እንዴ ዴቭ ምን እያልክ ነው? ምን ሆነሃል? ብሎ ሲጮህበት፣ እንዴ ባርኮቴ ምን ሆነሃል? እየተቆጣኸኝ እኮ ነው ብሎ ዳዊትም ለባርኮት አለው። ከዛ በኋላ እንደገና ዝም ብሎ ማዳመጥ ጀመረና ተቆጣው እንዴ ይቅርታ እያለ ለብቻውም እያወራ፣ በቃ እኔም ይሄንን ነገር ሳልገልጽላት ለካ አንተ ቀደምከኝ እንዴ እያለ መጸጸት ጀመረ። ከዛ በመጨረሻ ዳዊትም ባርኮቴ ምንድን ነው? ምን እያልክ ነው ሲለው፣ አይ እኔማ መጀመሪያ እናንተ አውሩ፣ እኔ ከመጠየቄ በፊት እኔንማ እምቢ ብላኛለች፣ ደጋግሜ ጠየኳት አልቀበለኝ ብላለች እያለ ለባርኮት መናገር ጀመረ። ባርኮትም ደግሞ ለብቻው ይሄማ እምቢ አለች፣ እኔም ጠይቄ እሺ ትበለኝ እምቢ ትበለኝ
ቁርጤን ማወቅ አለብኝ ብሎ ለብቻው ማውራት ጀመረ። ያሳዝናል። ሁለታቸውም እንግዲህ የፍቅርን እሳት አፍነው፣ በተለይ ባርኮቴ ለአደይ ፍቅሩንም አልገለጸላት። ዝም ብሎ እንደሚወዳት እንጂ እንደሚያፈቅራትም ነግሯትም አያውቅም ነበር። ዴቭ ከባርኮት ሀሳብ አገኛለሁ ብሎ በረጅሙ ተመስጦ መተያየት ጀመሩ። መጨረሻ ላይ እንደገና እውነት ለመናገር ባርኮት ይሄን ነገር ሲሰማ ካንደበቱ በጣም እንደደነገጠና ራሱን መቆጣጠር እንዳቃተው ያሳውቃል ማለት ነው። በመጨረሻ እንግዲህ ሊዲያ ደግሞ ወደ ዝህኛው ጓደኛቸው ኤላ ጋር ለመሄድ ተበጃጅታና ተኳኩላ ሁለቱ እያወሩ ዴቭና ባርኮቴ እያወሩ መጣችና፣ እሺ እዚህ ተሰብስባችኋል እንዴ? በሉ መልካም ምሽት፣ ልወጣ ነው። ወዴት ልትሄጂ ነው? ዛሬ ደግሞ አለባበስሽ በጣም አምሮብሻል እያለ ባርኮቴም መናገር ጀመረ። ከዛ በመጨረሻ አይ ኤላ ጋር ልሄድ ነው። እሺ በቃ የተቀባሽው ሜካፕ ሳይጠፋብሽ ቶሎ ሂጂ ብሎ አላት፣ ዴቭ እህቱ ማለት ነው። ከዛ በመጨረሻ ሊዲያ ወደ ፍቅር ቦታ ሄደችና ምን አፍጠሽ ታይኛለሽ? ስላማረብኝ ነው እንዴ ብላ አለቻት። ቀንተሽ ነው እንዴ እኔ ቆንጆ ስለሆንኩ አለቻት። ከዛ ፍቅርም ደግሞ ፍጥጥ ብላለች አየቻትና የአበባ ማስቀመጫ መስለሻል፣ በጧቱ ወዴት ልትሄጂ ነው እያለች አለቻት። ከዛ እንደገና ሊዲያ ኤላ ጋራ ዛሬ በቃ ለየት ያለ ጊዜያቶችን ማሳለፍ እፈልጋለሁኝ፣ ከሱ ጋር ነው የሚሄደው ስትል ድርቅ ብላ ቀረች ማለት ነው። ሊዲያም ጉዞዋን ወደ ኤላ ቤት አደረገችና ኤላን ዛሬ አንተ ጋር ነው ማድረው እምውለውም፣ በቃ ወደ ውጭም ወተን ፈታ እንበል እያለች ስትለው፣ አይ እኔ ዛሬ በጣም ርቦኛል፣ ምግብ ምናምን እንድትሰሪ እፈልጋለሁኝ አላት። እሷ ደግሞ እሺ ሰራለሁኝ፣ በቃ የኛ ቤት እኮ ሰዎች አስተሳሰባቸውም ጧትም ማታም ቀንም ሽሮ ስለሚበሉ አስተሳሰባቸው በጣም የተደፈነ ነው፣ ነቃ ያለ ሰው የለም ብላ አለችው። እሱም ደግሞ ኪችኑ ቦታ ሂጅና እንደውም ርቦኛል ቶሎ ስሪ ሲላት፣ ያንን ምግብ ልትሰራ ስትገባ ሽንኩርቱ ስትከትፍ እያለቀሰች፣ እንዲሁም ደግሞ እጣውላው ላይ የተቀመጠው ሽንኩርት ወደ መሬት ወደቀ። ከዛ ኤላ ገባና ሽንኩርቱን ብድግ አድርጎ ጣውላ ላይ ያስቀመጠው። ስሚ አንቺ የሽንኩርት መወደድን ብታቂ ኑሮ ሽንኩርቱ መሬት ላይ አይወድቅም ነበረ። እንግዲህ ሙያሽን ዛሬ ሊታይልሽ ነው፣ ስሪ፣ ማግዝሽ ነገር አለ አለና ያንን ሽንኩርት ተመሬት አንስቶ ወደ ጣውላ ላይ ሲያስቀምጠው፣ አይ አውቄ ጥየው ሳይሆን ተንከባሎ ሲወርቅብኝ አጎንብሼ ላለማንሳት ሌላ ከተፍኩ አለችው። ይገርማል። ከዛ እንግዲህ ሊዱ የምግብ ስራ ሙያ የላትም። ያንንም ደግሞ ዩቱብ ላይ እያየች ነው። በስተመጨረሻ ደግሞ ታውቃለህ፣ እኔ የምግብ ስራ ሰርቼም አላቅም፣ ምግብ የሚባል አልሰራም። እንዴት አትሰሪም? ወደፊት ትዳር የለም ልጆች የሉም፣ ቢያንስ እንኳን እነሱን እየሰራሽ ምን ታበያቸዋለሽ ሲላት፣ አይ ያማ ትዳር እንትን ስንል ሰራተኛ እንይዛለን ብላ ስትለው በጣም ተገረመና እኔ ላንተ ብዬ ነው እንጂ የማልችለውን ነገር እችላለሁ ብዬ መስራት አልፈልግም ነበር አለችው። እሱም ደግሞ ከዛ በመጨረሻ ስልኳን ያዘችና ወደ ሳሎን ሄደች። በቃ ተይው አደይ መታ ትሰራልኛለች ብሎ ሲላት፣ አደይም ደግሞ በመጨረሻ ፍቅር አደይ አለችበት ክችን ቦታ ምግብ እየሰራች እያለ፣ አደይ ዛሬ ኤላ ምግብ ይፈልጋልና እሱ ቤት ሄደሽ ስራ ምናምን መሰራራት አለብሽ ብላ ቀጭን ትእዛዝ ስታዛት፣ እንዴ ፍቅር ምን ሆነሽ ነው? እቤት ያለውን ስራ ማን ይስራው? እቺ በሽተኛ እህትሽ የተጋደመችዋለች፣ እሷ ይሄን ትሰራለች፣ አንቺ ደግሞ እዛ ያለውን ሰርተሽ ነይ ቶሎ ብሎ ስትላት እሺ ብላ ሄደች። አደይም ደግሞ እህቷ ተኛችበት ክላስ ሄደችና፣ እህቴ ሩዙ ምናምን ሰርቻለሁ አቅርቢ ሲሉሽ ቲማቲምና ሰላጣ ቆርጠሽ እንድታቀርቢ ብላለቻት። ከዛም በመጨረሻ እሺ አለችና አደይም ወደ ኤላ ቤት ጉዞዋን አደረገች። ፍቅር ደግሞ ከአደይ እህት ብርሃን ጋራ፣ ስሚ አንቺ
መጋደሙን ትተሽ ተነሽና ስራሽን ስሪ አለቻት። ስራው ይሰራልሻል። ካሁን በኋላ እህቴ ላይ ግን የሚያስቀይምና አስቀያሚ ንግግር እናገራለሁ ብትይ ገደልኩሽ አለቻት። አደይ ደግሞ ኩሽና ላይ ኪችን ነበረችና ባርኮት ሂዶ እቅፍ አደረጋት። ከዴቭ ጋራ ይሄን ነገር አውርተው ስለነበረ ባርኮቴ እጠይቃታለሁ የሚል በውስጡ አድሮባታል። ከዛ ሂዶ እቅፍ አረጋትና አደይ ደህና ነሽ ሰላም ነሽ እያለ እቅፍ ሲያረጋት፣ አደይ ደግሞ ባርኮቴ ምን ሆነሃል? ምን ተፈጥሮ ነው እንደዚህ? ሰውነትህ እኮ ይርበተበታል አለችው። ከዛ ፍቅር መጣችና አንቺ አደይ ስጣራ አትሰሚም እንዴ? ምን እያደረግሽ ነው? አንተስ እዚህ ምን ታረጋለህ አለችው። ከዛ ውሃ ልጠጣ መጥቼ አደይ በቃ እኔ ሳሎን ሄጃለሁኝ ውሃ ይዘሽልኝ ነይ ብሎ ባርኮቴ ከዛ ክላስ ወጣ። አደይም ደግሞ ኤላ ቤት ሄዳ እንድትሰራ ከታዘዘች በኋላ ጉዞዋን ወደ ኤላ ቤት አደረገችና ኤላንም ፍቅር ልካይ ነበረ ስራ ስሪ ብላ ስትላቸው እና ታዲያ ወደ ስራ አትሄጂም እንዴ? እዚህ ምን ይገትርሻል አለቻት ሊዲያ። እሱም ደግሞ እንዴ ሊዱ ምን ሆነሻል? አደይ በቃ ሽሮ ናፍቆኛል ገብተሽ ሽሮ ስሪ። እኔ እኮ አንተና ሊዱ የምትፈልጉ አይመስለኝም ነበር። አረ እሰራልሃለሁ አለችና ገብታ ወደ ኪችን ሽሮዋን መስራት ጀመረ። ከዛ በመጨረሻም እናግዛት ብሎ ኤላ ከገባ በኋላ አደይ እውነት ለመናገር ለሊዱ ይሄን ያክል ሙያ ባለማስተማርሽ በጣም እንትን ይላል እና አይ ሁሉ ነገር በእጇ ነው እኮ አሁንም መልመር ከፈለገች ሁሉም ነገር ቀላል ነው አለች። አደይም ደግሞ ያንን ምግብ ሰራርታ አቀረበችና በልተው ተጨረሱ በኋላ ሊዲያ ኤላ 10 ጊዜ በ25ኛው ዘመን መጽሐፍ አታንብብ፣ ወደ ውጭ ወጣ ብለን እንዝናና፣ እኔ አንተ ላነበብከው በጣም እየደበረኝ ነው አለችው። ከዛ በኋላ እንደገና እሱም ደግሞ መውጣት እንደማይፈልግና እዚሁ መሆን እንደሚፈልግ ነገራት። አደይም ኤላ ቤት ያለውን ስራ ጨራረሰችና ስራ ጨርሻለሁኝ መሄድ እችላለሁኝ ወይ ብላ ስትጠይቀው እና ታዲያ ምን ትፈልጊያለሽ? ስራ ከጨረሽ ዝም ብለሽ አትሄጂም እንዴ አለች ሊዲያ። ከዛ ኤላም ደግሞ ሊዲያ ስነ ስርዓት ሊኖርሽ ይገባል። ምንድን ነው እንደዚህ የምትይው እንዴ? አደይ በጣም አመሰግናለሁ ይቅርታ እሺ ብሎ አላትና አደይ ደግሞ ጉዞዋን ወደ ቤቷ አደረገች ማለት ነው። ወደምትሰራበት ቤት ካደረገች በኋላ እንግዲህ ፍቅር ትላለቻቸው ጎረምሶች ብር በአካውንት ተቀብላ ለመላክ ተነጋግራ አደይን ለማገትና አፍኖ ለመውሰድ መንገድ ላይ እየተጠባበቁ ይገኛሉ። እንግዲህ ስለ ጠለፋም እያወራ ፍቅርን ደግሞ ሲፎግራት በጥፊ ይዛ ነው የጠፈጠፈችው ማለት ነው። እንግዲህ አደይ በማታውቀው ነገርና በማትፈልገው ነገር እዚህ ወጥመድ ላይ አስገብታ ፍቅር የምትባል ጊንጥ ከዴቭ ጋር ህይወቷን ለመመስረት አስባ ነው። ከዛ አደይም ኤላ ቤት ስለሄደች እንዲሁም ደግሞ ባርኮቴም ስለወጣ የአደይም እህት ስለተኛች እንዲሁም ሊዲያም ወደ ኤላ ቤት ስለሄደች ሳሎን ላይ መጣችና ዴቭን እቅፍ አድርጋ እኔ ምልህ ለምን ዛሬ ጊዜያችንን አንጠቀምም? ዴቭ እኔ እናንተ ብቻ እኮ ነን። አደይም የለችም፣ ሊዱም የለችም፣ ባርኮቴም የለም። የአደይም እህት ተጋርማለች። ስለዚህ ለምንድነው ወይን ገዝተን ራሳችንን ፈታ ዘና የራሳችንን ጊዜ የማናደርገው ብላ አጨናነቀችው። ዴቭም ደግሞ በጣም ተቆጣና እሷን ገፍትሮ ፍቅር እኔም እንዳንቺ ሌላ ውስጥ ፍቅር ገብቻለሁ። ስለዚህ ተይኝ አልኩሽ፣ ከአንቺ ጋር መኖር አልፈልግም አልኩሽ። ቆይ ስንቴ ነው የሚገባሽ ብሎ አሁንም በጩኸት ሲላት ፍጥጥ ብላ ቀረች። ፍቅር ሁል ጊዜ ዴቭ ይገፋታል። ዴቭ አይፈልጋትም ስለማይወዳትና ለሷ ቦታ ስለሌለው። እሷ ግን በጣም በሚገርምና በሚያስጠላ ሁኔታ ዴቭንና አደይን ለመለያየት የምታደርገው ነገር እጅግ በጣም ከባድ ነው።
ባርኮት እንግዲህ ካፌ ቦታ ሄዶ እኔ ለ3 ቀን ለ4 ቀን ከዚህ ቦታ መጥፋት አለብኝ፣ ምክንያቱም ዴቭ በፍቅር ሲሰበር ማየት አልፈልግም፣ እኔ ግን የመሰባበሩም ልምዱንም አለኝ፣ ስለዚህ ወጣ ብዬ ራሴን ማረጋጋት አለብኝ ብሎ ከቤት ወጥቶ ሄደ። እንግዲህ የባርኮትም እናት ደውላ አብሽሪ ማሚ ሁሉ ሰላም ነው አትጥፊ ነይ ቶሎ ብሎ እናቱንም ካወራ በኋላ በስተመጨረሻ አደይም ደግሞ ከኤላ ቤት ሰርታ ወደ ቤቷ ስትሄድ አግተዋትና አፍነዋት ለ2 ይዘዋት ሄዱ ማለት ነው። ውድ የቻናሌ ቤተሰቦች አደይን በቀጣይ ፓርት ምን እንጠብቅ? ዴቭ እና ባርኮቴ ደርሰው ያድኗት ይሆን ወይስ እነዚሁ እንዳገቷት መጨረሻዋን ከዴቭ ጋር ወይንም ከዛ ከቤት ስራ ያለያዩት ይሆን የሚለውን በጉጉት የምንጠብቅ ይሆናል። ባርኮቴስ ለአደይ ፍቅሩን ይገልጽላት ይሆን በቀጣይ ፓርት ወይስ አደይ ዴቭን እሽ ብላ ከሱ ጋር ቃል ትገባለት ይሆን የሚለውን በጉጉት የምናይ ይሆናል። እስከዛውን ድረስ ሰላም ለሀገራችን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።